ሰላም እንዴት ናችሁ ጋይስ ሰላም ናችሁ ወይ ኦኬ አሁን ደግሞ ያው የኪቦርድ ትምህርታችንን እንቀጥላለን ባለፈው በጊታር ላይ ያስተማርኳችሁን ትምህርት አሁን ደግሞ በኪቦርድ ላይ ኪቦርድ ለምትማሩ ልጆች አሳያችኋለሁ ማለት ነው ያው ዛሬ የምናየው የቅኝቶችን ወይም ስኬሎችን ነው ዲያቶኒክ ሜጀር ስኬልን እናያለን ከዛ ውስጥ ደግሞ ትዝታ ሜጀር ስኬልን አውጥተናይና ከዛ የኮርድ ኮምፖዚሽኖች ደግሞ እናያለን ማለት ነው ከዛ በኋላ ቀጥታ ያው እኔ በመዝሙር ነው ማስተምረው በመዝሙሮች ላይ ቀጥታ እንዴት አፕላይ እንደምናደርግ አሳያችኋለሁ እሺ እንግዲህ እንደተነጋገርነው አሁን ደግሞ ኪቦርድ ላይ የቀጥታ የዲያቶኒክ ሜጀር ስኬልን ነው ማሳያችሁ የዲያቶኒክ ሜጀር ስኬልን ከዛ በኋላ የትዝታ ሜጀር ስኬልን እንዴት አድርጌ እንደማወጣ አሳያችኋለሁ ስለ ስኬል የተማርንበት ክፍል አለ ስለሱ አተታ ውስጥ አልገባም ቀጥታ የሲ ዲያቶኒክ ሜጀር ስኬል ላይ ነው ገባው ሲ በሰባት ድምጾች ላይ የተመሰረተ ነውና አሁን ይሄ ሲ ነው እሱ ላይ ያው እንደምታዩት ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ሲመለስም ሲ ነው የጣት አጣጣሉ አንደኛ ጣት ይሄ ነው አንደኛ ጣት 2 3 ይልና ከዛ እንደገና አንድ እዚህ ሾልኮ አንድ ይገባል ከዛ 2 3 4 5 ያለ ይሄዳል ኦኬ ይሄንን በሌላም ትምህርት ላይ ስላሳያችሁ እሱ ላይ ሄዳችሁ ማየት ትችላላችሁ ማለት ነው እኔ አሁን ቀጥታ የዲያቶኒክ ሜጀር ስኬሉ ይሄ ሲ ነው ማለት ነው በግራ እጅ ቢሰራም ያው ነው ከሲ ይጀምራል ከግራ ሲጀምር ከአምስተኛ ጣት ነው የሚጀምረው 5 4 3 2 1 ከዛ በላይ ሾልኮ 3 2 1 ይቀጥላል ማለት ነው ሲመለስ ደግሞ 1 2 3 ከዛ በስሪ ሾልክና 1 2 3 4 5 ኦኬ ይሄንን ያው በቃ ሁለት ኦክታቭም እያደረጋችሁ መጫወት ትችላላችሁ ማለት ነው እስከዛ ያንኑ በሚደግምበት አሁን ይሄ ወደዛ ቢሄድም ሲ ዲ ኢ ኤፍ ጂ ኤ ቢ ሲ እንደገና ከዚህ ጀምሮ ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ያለ ይላል ይሄንን ያገናኛችሁ መጫወት ትችላላችሁ ማለት ነው ለግራውም እንደዛው ነው ኦኬ እንግዲህ አሁን እዚህ ላይ ትዝታ ሜጀር ይሄ እንግዲህ የሲ ነው የዲንም ካያችሁ እኔ አሁን ሁሉንም አላሳያችሁም ምክንያቱም አንድ አይነት ስለሆነ ህጉን የጣት አጣጣሉን ብቻ ነው ማሳያችሁ የጣት አጣጣሉ ለሁሉ 1 2 3 1 2 3 4 5 ነው ሲመለስ ደግሞ 5 4 3 2 1 3 2 1 ነው ለግራውም ደግሞ 5 4 3 2 1 3 2 1 ሲመለስ 1 2 3 1 2 3 4 5 ለግራው ማለት ነው ይሄ ኤሲ ነው የዲም ቢገባም እንደዛው ነው በቃ ስኬሎቹ ያው ናቸው የጣት አጣጣሉ ግን ያው ነው አሁን ይሄ ዲ ነው ዲ ኢ ኤፍ ሻርፕ ጂ ኤ ቢ ሲ ሻርፕ እና ዲ ነው የሚሆነው ዲ ሲ ሻርፕ ቢ ኤ ጂ ኤፍ ሻርፕ ኢ እና ዲ እንደዛው ነው ኦኬ ቅኝቶቹ በሙሉ እሱ ላይ አሉ አሁን የኢም እንደዛው ነው ቀሱ ላይ እንደምታዩት ማለት ነው የጣት አጣጣሏ ብቻ አንድ አይነት ናት 1 2 3 ከዛስ 1 2 3 4 5 ይሄንን ነው ለሲም የተጠቀምኩት የጣት አጣጣሉ አንድ አይነት ነው ማለት ነው ኦኬ አሁን ደግሞ ፈጠን ብዬ ከዚህ ውስጥ የትዝታ ሜጀር ስኬልን
ምንድነው ደግሞ የሚሆነው ከዚህ ውስጥ 4 እና 7ን ማስወጣት ማለት ነው አሁን ለምሳሌ ከሲ ከሆነ ከሲ ውስጥ ከሆነ ሲ ዲ ኢ ከዛ ኤፍ አንነካውም ጂ ኤ ቢን አንነካውም ከዛ ሲ ያ ማለት ይሆናል ማለት ነው ሲ ዲ ኢ ከዛ ሾልከን ጂ ጂ ነው ከዛ ኤ ከዛ ቢን ዘለን ሲ ሲመለስ ሲ ኤ ጂ ይሆናል ወደዛ መሄድ ከተፈለገ ማስረዘም ከተፈለገም ያው ነው ጣጣጣሉ እኔ የሚመቸኝ ይሄኛው ነው ማለት ነው 1 2 3 1 2 3 እኔ የሚመቸኝ ይሄኛው ነው ለፍጥነቴ ማለት ነው ሌላው ደግሞ ሌላው ልጆች ደግሞ በለመዱበት በዛው ነው የሚቀጥሉት እኔ ደግሞ ይሄኛው ነው የሚፈጥንልኝ 1 2 3 1 2 3 ይሄ ነው መሄድ ከፈለኩ መቀጠል ከፈለኩ ኦክታቡን ከዛ ሁለት እዚህ 3 2 1 2 3 1 2 እዚሁ መለስ ከሆነ 3 መቀጠል ከሆነ ግን 1 2 እቺን አንድ ልማዳትና ከዛ በኋላ ብሎ መሄድ ይሆናል ማለት ነው 1 2 3 1 2 ከዛ ከዚህ ከሆነ ብትመለሱ 3 መቀጠል ብትፈልጉ ግን 1 2 3 1 2 ታረጉና እንደገና 1 መቀጠል ስለሆነ ማለት ነው እንደዚህ ይሆናል ማለት ነው ብቻ ምንድነው እዚህ መጀመሪያ ላይ ያሉትን ሶስቱን በአንድ በሁለት በሶስተኛ ጣት ቀጥሎ ያሉትን ሁለቱን ቶኖች በሁለተኛው በአንደኛው እና በሁለተኛው ጣት ከዛ እንደገና የምትሄዱ ከሆነ እንደገና 1 2 3 ከዛ እንደገና 2 እንደዚህ ያለ ይቀጥላል ማለት ነው አንድ እቺን ከዛ በኋላ በቃ ወደዚህም ቢሆን እንደዚህ ይሆናል ማለት ነው አሁን ይሄ እኔ ይፈጥንልኛል አሁን በዚህ ስኬል ላይ እንደፈለኩኝ እንደዚህ በጣም በፍጥነት መጫወት እችላለሁ እንደዚህ ያፈጠናችሁ መጫወት ትችላላችሁ ማለት ነው ኦኬ ስለዚህ ይሄንን ነው ለዲም እንደዛው ነው የቀድሞ ካሳዩዋችሁ ከዛ 4 እና 7 አጥቶ የዲ ትዝታ ሜጀር ስኬል መጫወት ነው ይሄ ደግሞ የዲ ነው ከዚህ ማራት የወጣው 4 እና 7 ማስወጣት ማለት ነው ከዲያቶኒኩ 1 2 3 ጂ ነበረ ይሄ ነበር የወጣው ይሄ ነው የሚወጣው ማለት ነው ዲ ኢ ኤፍ ሻርፕ ጂ ነበር አራተኛው ድምጽ ሲወጣና ከዛ ኤ ከዛ ቢ ከዛ ሲ ሻርፕ ይወጣና ሰባተኛ ስለሆነ ዲ ዲ ቢ ኤ ኤፍ ሻርፕ ኢ እና ዲ የኢም እንደዛው ነው 4 እና 7 ማስወጣት
ተነስቶ ማለት ነው። ኤፍም እንደዛው ነው። ኤፍ ጂም ኤ ይቀጥላል ማለት ነው። ያው እንደምታጅቡት ሰው ድምጽ በሚመቻችሁ ስኬል ላይ መጫወት ትችላላችሁ። በሲ ከሆነ በሲ በዲ ከሆነ ይሄንኑ ነው ጫወቱት ማለት ነው። ኦኬ እንግዲህ ይሄን ይመስላል። ስለዚህ ከአሁን በኋላ ዲያቶኒክ ሜጀር ስኬልን እና ትዝታ ሜጀር ስኬልን አላስተምርም። ይሄንን ይመስላል። ኦኬ ከዚህ በኋላ በእነዚህ ስኬሎች ላይ የተለያዩ ዜማዎችን መዝሙሮችን የኮርድ ኮምፖዚሽን ነው የምንማረው ማለት ነው። ኦኬ ከዛ በፊት ግን ያው አንድ ጊዜ የዚህን የኮርድ ኮምፖዚሽኑን የዲያቶኒክ ሜጀር ስኬሉና የትዝታውን ማለት ነው ኮርድ ኮምፖዚሽኑን እናያለን። ከዛ በኋላ ግን የኔ ዋናው የኔ ነጥብ ምንድነው ስኬሉን እናያለን። በስኬል ውስጥ የፈለግነውን ዜማ እንጫወታለን። አሁን እንዳሳየዋችሁ የፈለግነውን ዜማ መዝሙሮችን እንጫወታለን። የዛን ደግሞ ኮርድ ኮምፖዚሽን እናያለን። ለምሳሌ ዲያቶኒክ ሜጀር ስኬል የሲን ብናይ ዲያቶኒክ ሜጀር ስኬል ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ነው አይደለ? ኦኬ ፈርስት ቶን ይሄ ነው። ለዚህ ቶን ምን አይነት ኮርድ ነው የሚያዘው? ሲ ነው አይደል? ሲ ሜጀር ነው ማይነር ነው የሚያዘው የሚለውን ጊታር ላይ እንዳስተማርኩት እዚህም ላይ እሱን ነው ማሳያችሁ። በጣም እፈጥናለሁ ምክንያቱም ይሄ ቀላል ነገር ስለሆነ ማለት ነው። እሱን ካሳየኋችሁ በኋላ ግን እኔ የምፈልገው ወደ ሃርመኒ ኮርዶች ነው። በቃ አሁን ቀጥታ ራሳችሁንም ሌላ ሰውም ስታጅቡ በሃርመኒ ኮርድ ነው መዝሙሮችን ማጀብ ያለባችሁ ማለት ነው። ግን አሁን መጀመሪያ ኮርድ ኮምፖዚሽን ነው። ምክንያቱም አሁን የሲን ስኬል እየተጫወታችሁ የሲን ወይም ደግሞ ይሄ ዲያቶኒክ ሆነ ትዝታ ደግሞ የትዝታ ሜጀር ስኬል እየተጫወታችሁ አሁን ለዚህ ኮርድ ሲ እዚህ ጋር ሲ ሜጀር ኮርድ ነው የምትይዙት። ኦኬ ሲ ሜጀር ኮርድ ነው የምትይዙት። ሲ እና ጂ አንድ ላይ ይሄንን እንደዚህ ትይዙት ሲ ሜጀር ይሆናል ማለት ነው። እና ዲ ላይ ስትሆኑ ዲ ሜጀርን እንዳትይዙ ነው። ዲ ሜጀርን ብትይዙ ስህተት ነው። ዲ ማይነር ነው እዚህ ጋር የሚያዘው ዲ ማይነር ኮርድ። ኦኬ ስለዚህ ህጉ ያው ጊታር ላይ አስተምሬያለሁ። ምንድነው የሚሆነው? ለመጀመሪያው ለፈርስት ቶን ለዚህ ለመጀመሪያው የሲን ስለሆነ እየሰራ ያለሁት ማለት ነው። ለሲን ከሆነ የምትሰሩት ለመጀመሪያው ድምጽ ሜጀር ኮርዱን ነው የምትይዙት። ለመጀመሪያው ለሲ ሲ ሜጀር ኮርድ። ለሁለተኛው ድምጽ ማይነር ኮርዱን ዲ ማይነር ኮርድ ነው። አያችሁ ዲ ማይነር ኮርድ ነው። ፖዚሽኑ አይለወጥም። እዚህ ጋር እንደምታዩት ያው ሲን ይዤ ነበረ ጠጋ ብዬ ደግሞ ዲ ማይነር ይሆናል። አንድ ጠጋ ስትሉ ማለት ነው። አሁንም አንድ ጠጋ ስትሉ ደግሞ ኢ ይሆናል። እዚህ ኢ ስትገቡ በቀኝ እጃችሁ ኢ ስትገቡ ኢ ማይነር፣ ሶስተኛ ድምጽ ላይ ማይነር ነው። ከዛ አራተኛው ላይ ሜጀር ይሆናል። ይሄ ኤፍ ሜጀር ኮርድ ነው አያያዙ። እኔኛው ቢዘው ይሻለኛል። ሌላም አያያዝ አለው። ይሄም ሜጀር ነው። እኔ ግን ኢንቨርሱ መያዝ ይችላል። ይሄኛው ኤፍ ሜጀር አራተኛው፣ አምስተኛው ጂ ሜጀር። አያችሁ ኤፍ ሜጀር እንደዚህ ነበር። ጂ ለመያዝ ቀላል ነው። አንድ ጠጋ ማለት ነው ይሆናል ማለት ነው። ግን ጂ ሜጀር አምስተኛው ኦኬ ለዚህ ቶን ነው። ከዛ ኤ ስድስተኛው ኤ ማይነር አያችሁት ኤ ማይነር ይሆናል ማለት ነው። ከዛ ቢ ዲሚኒሽድ የዲሚኒሽ ኮርዱ ነው። ቢ ዲሚኒሽድ ኮርዱ ነው። ተመልሶ ሲ። እዚህ ጋር አንድ ማሳየት የምፈልገው ነገር ሲ ዲ እና ኢ ኮርዶች የጣት አያያዛቸው አንድ አይነት ተጠቀሙ፣ ቀለል እንዲላችሁ ማለት ነው። ሲ እንደዚህ ነው።
ሲ ሜጀር ዲ ማይነር እንደዚሁ ይሄንን አያያዝ አንዳንድ ጠጋ ስትሉ ዲ ማይነር ይሆንላችኋል ዲ ማይነር ይሄንን አያያዝ አንዳንድ ጠጋ ስትሉ ኢ ማይነር ይሆናል ኦኬ እዚህ ጋር አለቀ ከዛ ደግሞ ወደ ኤፍ ደግሞ ስትገቡ ኤፍ ደግሞ አያያዝ ይሄ ነው አይደል ኤፍ ሜጀር ይሄ ነው ከዛ ጂ ሜጀር ለማድረግ አንዳንድ ጠጋ ማለት ነው ይሄንን ፖዚሽን ጂ ሜጀር ይሆናል ኤ ማይነር ለማድረግ አንዳንድ ጠጋ ኤ ማይነር ይሆናል ይሄ ከዛ ቢ ዲሚኒሽድ ለማድረግ አንዳንድ ጠጋ ስትሉ ቢ ዲሚኒሽድ ይሆናል ማለት ነው ኦኬ ቢ ዲሚኒሽድ ኮርድ ይሆናል ከዛ ተመልሳችሁ ወደ ሲ ኦኬ ትዝታውም ቢሆን በቃ 4 እና 7 ማስወጣት ማለት ነው ሲ ሜጀር ዲ ማይነር ኢ ማይነር ጂ ሜጀር ኤፍ ኦቶ ማለት ነው ኤ ማይነር ከዛ ሲ ይሆናል ይሄ የኮርድ ኮምፖዚሽኑ ነው ተሳስታችሁ ሌላ ኮርድ እንዳትይዙ ነው ሜጀር የሚያዝበት ቦታ ላይ ማይነር እንዳትይዙ ነው ማይነር የሚያዝበት ላይ ሜጀር እንዳትይዙ ነው ይሄ የሚያገለግላችሁ እንጂ ስታጅቡ ግን መዝሙር ስታጅቡ ግን ቀጥታ ድምጹ ላይ አሁን እንዳሳየኋችሁ ቀጥታ አናቱ ላይ እንዳትይዙ ማለት ነው አሁን ድምጹ የሰውየው መዝሙር እየዘመረ ዲ ላይ ሲያርፍ እናንተ ዲ ማይነርን እንዳትይዙ ኢ ላይ ሲያርፍ ኢ ማይነር እንዳትይዙ ይሄ ጀነራል የሆነ ህጉ ሲሆን ስታጅቡ ግን ሃርመኒ ውስጥ ነው የምትገቡት የሃርመኒ ሲስተም ውስጥ ነው የምትገቡት ማለት ነው እሱን ነው የኔ ግብ እናንተ ማሳየት የምፈልገው ማለት ነው ኦኬ ያ እሱና ያለን በመዝሙሮች ላይ ምናምን ነገር እናያለን እስቲ አሁን እቺን ዝም ብለን ግን ቃናውን እንድታዩት ሪትም ከፍቼ በትዝታ ሜጀር ስኬል ላይ ዝም ብዬ የኮርድ ኮምፖዚሽኑ ብቻ ላሳያችሁ ቃናው እንድትሰሙት አሁን እዚህ ጋር አኮምፓኒመንቱን ኦን አደርገውና ሲ ሜጀር ዲ ማይነር ኢ ማይነር ከዛ ኤፍ ዲያቶኒኩን ሳሳያችሁ ማለት ነው ኤፍ ጂ ሜጀር ኤ ማይነር B diminished ከዛ ሲ ከዛ ደግሞ ትዝታ ሳደርገው ደግሞ ዲ ማይነር ኢ ማይነር ጂ ሜጀር ኤ ማይነር ጨዋታው በቃ ልክ እንደቀደሙ እንዳሳያችሁ 1 2 3 ማለት ነው በቃ የዲንም ስትጫወቱ ልክ እንደዛው ነው ዲ ሜጀር ኢ ማይነር ኤፍ ሻርፕ ማይነር ኤ ሜጀር D ሜጀር ዲ ሜጀር ነው ለዚህ ሁለተኛው ላይ ኢ ማይነር ይሆናል ከዛ ኤፍ ሻርፕ ማይነር
ኤ ሜጀር አምስተኛው ቶን ስለሆነ ከዛ ቢ ማይነር እዚህ ይሆናል ቢ ማይነር እንደዚህ አሁን እኔ ሁሉንም አላሳያችሁም ጀስት የሲን የዲን እናንተ እያያችሁ የጣት አጣጣሉ አንድ ስለሆነ እሱን አንዴ ብቻ ነው እንትኖቹን ጽፍላችሁ የኮርድ ኮምፖዚሽኖችን ማለት ነው እሱን እንግዲህ እናንተ እየፈለጋችሁ መስራት ነው ቀላል ነገር ነው ማለት ነው ያ የኢን ሲሰሩ ኢ ሜጀር ኮርድ ምን አይነት እንደሆነ ማየት ትችላላችሁ ኢንተርኔት ላይ ማየት ትችላላችሁ ኢ ማይነር ቢያንስ ሜጀር እና ማይነር ኮርዶችን የሁሉንም ብታውቁ ጥሩ ነው ኦኬ ስለዚህ አሁን እኔ መሄድ የምፈልገው ቀጥታ ከዚህ በኋላ ሜጀር እና ማይነር ኮርዶችን ስኬሎችን ምናምን አላሳያችሁም አብሶ ትዝታ ሜጀር እና ትዝታ ማይነር ትዝታ ሜጀር እና ዲያቶኒክ ሜጀር ይሄን ይመስላል እናንተ እንግዲህ ሰፋ አድርጉት በቃ ሁሉንም ስኬሉንም ኮርዱንም ማግኘት ትችላላችሁ ማለት ነው እሱን አስቀምጥላችኋለሁ እና ይሄን ይመስላል ቀጥታ አሁን ወደ በሚቀጥለው ትምህርታችን ላይ የምናየው መዝሙሮችን እንዴት በሃርመኒ ኮርዶች እንደምናጅም ማለት ነው በዚሁ ላይ ተንተርሰን ግን ሃርመኒ ኮርድ ነው እናደርገው እሱን ነው የምናየው ለዛሬው ይበቃናል እንግዲህ ዛሬ ኃይለኛ ሙቀት አለ ወደ 40 ምናምን ሳይገባ አይቀርም ሙቀት አንድ ላይ አሰብና ጅቡቲ ይላል ሴትዮ ዛሬ በጣም ይሞቃል እንግዲህ ተስፋ አደርጋለሁ በያያችሁ ትምህርት እንደተጠቀማችሁ ከዚህ በኋላ ዲያቶኒክ ሜጀር ስኬል እና ትዝታ ሜጀር ስኬልን አላሳያችሁ ምንም እዛ ውስጥ አልገባም ቪዲዮ ላይ የገባችሁ ማየት ትችላላችሁ ይሄን ያህል በቂ ነው ከዚህ በኋላ መናተኩረው ቀጥታ መዝሙሮችን በሃርመኒ ኮርዶች ማጀብ ያ የተለያዩ መዝሙሮችን የሃርመኒ ኮርዶቻቸውን ነው እያየን የምንሄደው ማለት ነው እና ያንዳንድ ያጫወት የብሪጅ አሰራሮችን እንደዚህ እናያለን ማለት ነው ኪቦርድ ደግሞ በደንብ መጫወት የምትችሉ ልጆች ደግሞ የስቱዲዮ ሴትአፕ እና የስቱዲዮ የኪቤዝን አጠቃቀም ምናምን ደግሞ ከፈለጋችሁ እሱንም እንጀምራለን እሱንም በሰሞኑን ምናምን አስገባላችኋለሁ ማለት ነው የተወሰነ የኪቤዝ አጠቃቀም ኦኬ እንግዲህ ዛሬ ያየነው ዲያቶኒክ ሜጀር ስኬል እና ትዝታ ሜጀር ስኬል እናየን ከዛ ደግሞ የኮርድ ኮምፖዚሽኑን እናየን ኮርድ ኮምፖዚሽኑ ብቻ ነው ያየነው ያንን አየን ማለት መዝሙር ስታጅቡ ሲ ላይ ሲ ኮርድ ዲ ላይ ዲ ኢ ላይ ኢ እንደሱ አይደለም የምታጅቡት አሁን የኮርድ ኮምፖዚሽኑን ማወቅ አንድ ነገር ነው ይሄን አውቃችሁ ግን የኔ ግብ ምንድነው ይሄን ያወቃችሁትን የኮርድ ኮምፖዚሽን እንዴት በኋላ ላይ ስታጅቡ ግን በሃርመኒ ኮርድ ነው የምታጅቡት ኦኬ ፈርስት ቶን ላይ ስትሆኑ የትኛውን ቶን ነው የምትይዙት የትኛውን ኮርድ ነው የምትይዙት ሰከንድ ላይ ስትሆኑ የትኛውን እንጂ ሲ ላይ ስትገቡ ሲ ኮርድ ሶዮ ድምጹ ኢ ላይ ሲገባ ኢ ኮርድ ጂ ላይ ሲገባ ጂ ኮርድ እንደዚህ ያላችሁ አታጅቡም ብዙ ጊዜ ማለት ነው ጀስት ቦሪንግ ነው ያ ስለዚህ የሚያማምሩ የኮርድ ኮምፖዚሽኖችን በተለያዩ ዜማዎች ላይ እናያለን ማለት ነው ኦኬ ለዛሬ እንግዲህ ይሄን ይመስላል እንደዚህ መሰረታዊ ትምህርቶችን ምናምን ያለፏችሁን ወደ ኋላ ተመልሳችሁ ቪዲዮዎችን ማየት ትችላላችሁ አለፍ ያላችሁ ማየት ትችላላችሁ ማለት ነው በተቻለኛ አቅም በፓርት አስቀምጠዋለሁ ከዛሬ ጀምሮ ያለውን እንደዚህ እየሄድን እንተናየዋለን ማለት ነው ኦኬ እንግዲህ ይሄን ይመስላል እስከሚቀጥለው ድረስ ቸርን ሰብት አስተያየታችሁ እንዳይለይ ኮሜንት ምናምን ጻፉ ፕላስ ደግሞ ሼር ማድረግ አትርሱ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እናመሰግናለን እስካሁንም ላደረጋችሁት ሰብስክራይባችን ከ1400 በላይ ደርሷል እንግዲህ በአመት ውስጥ ያው ትንሽ ነው ማለት ብዙ ሰው አላየም ያው እንግዲህ እናንተ ሼር ስታደርጉት ነው ብዙ ሰው የሚያየው ማለት ነው እና እንግዲህ እሱን በማድረግ ተባበሩ እናመሰግናለን ቻው